ዛሬ ላውራሽ የፈለኩት አንደኛ አብርሃምን የምትፈልጊው ከሆነ እኔ ከህይወታችሁ ውልቅ ብዬ ልውጣላችሁ። ከሩታ ጋር የመመለስ ሀሳብ የለክም? ምንድነው ሀሳብክ? ያው እንግዲህ አሁንም ቢሆን እኔ አብሬያት ብሆን ደስተኛ ነኝ። ከሷ ጋር የመጀመሪያ የነበረኝን ነገር በቀጠል ደስተኛ ነኝ። አሁን ነገሮችን ለማየት ስንሞክር ሄርሜላ ወደ ቀልቧ እየተመለሰች ምናምን እንደሆነ ነው እንደኔ እየተረዳውኝ ያለሁት ማለት ነው። ይሄ ነገር ደግሞ ማለት ነው ይጠቅምሻል እንጂ በየትኛውም አይነት ሁኔታ አይጎዳሽም። በቃ ላንቺ የማይመጥን ከአንቺ ጋር የማይሄድ አይነት ህይወት ውስጥ ገብተሽ ነው እስከዛሬ ድረስ እየታገልሽ ጊዜሽንም ራስሽንም ዋጋ እያስከፈልሽ ያለሹ ማለት ነው። ቀንም እኔ ተናግሬዋለሁ። በነገራችን ላይ ሄርሜላ የሰሞኑ አዝማሚዋ ትክክል አይደለም። በቃ ሁሉም ነገር እየሰለቻትና እየደበራት እየመጣ እንደሆነ በደንብ በዚህ 3 ቀን ውስጥ ካየናቸው ቪዲዮዎች እኔ በደንብ መረዳት ችያለሁ ማለት ነው። እውነትም እንደ ሴት ልጅ ክብሯን እያጣች እየመጣች ነው። አስባችሁታል? እያንጠለጠለ የድሮ ሚስቱ ጋር ይወስዳታል። ሲፈልግ ልጁን እያመጣ የማይሆኑ ነገሮችን ያደርጋታል። ለዚህ ሁሉ ነገር ቁጥር 1 ተጠያቂ ደግሞ አብርሽና አብርሽ ነው። በቃ ይሄ የራሱን ቤት አፍርሶ ልጅና ሚስቱን ጥሎ የወጣ ወንድ ለአንቺ በየትኛውም አይነት ሁኔታ ይሆንሻል ተብሎ ማሰብ በጣም አስቸጋሪ ነው። በቃ እውነታው ይህንን ነው ጭንቅላትሽ አምኖ መቀበል መቻል ያለበት። እስኪ አብርሃምን ካገኘሽበት ጊዜ ጀምሮ ሰላም የሆነ የፍቅር ጊዜ አሳልፍ ያለኝ ብለሽ ራስሽን ጠይቂ። አዎ በሆነ አጋጣሚ ላይ ገባሽ ወደ እንደዚህ አይነት ህይወት። ሳታስቢው ደግሞ በቃ ፍቅር ነው፣ ስሜት ነው። ስሜትሽን ተከትለሽ ወደማይሆን መንገድ ራስሽን ወሰድሽ። አሁን ላይ ነገሮችን ወደኋላ መለስ ብለሽ ስታስቢ ነው እንግዲህ የቱ ጋር ነው የቆምኩት፣ ምን አይነት መንገድ ላይ ነው እየሄድኩ ያለሁት ብለሽ በተለይ ደግሞ የሰሞኑ የአብርሽ ሁኔታ ይህንን ጥያቄ እንድታነሺ በደንብ ይገፋፋሻልና ከሰሞኑ የተፈጠሩ ነገሮች እንኳን ተፈጠሩ ነው እንደኔ የምለው ማለት ነው። አሁን መተሽ ይህንን ጥያቄ ሩታን ከመጠየቅ ባሻገር አብርሃምን ነው በቀጥታ መጠየቅ ያለብሽ። አሁን ለሩታ ብቻ ምናምን ብለሽ ሳይሆን ይህንን ነገር ማድረግ ያለብሽ ለራስሽ ስትይ የምር አብርሃም ላንቺ ፍላጎት ካለውና ላንቺ ፍቅር ካለው ይህንን ጥያቄ ከሩታ ይልቅ አብርሃምን ብትጠይቂ ነው የተሻለ የሚሆነው ማለት ነው። ምንድነው አብርሃም ፍላጎት? እኔን ወይስ ሩታን ነው የምትፈልገው? ለምንድነው እኔንስ የምታደክመኝ? እኔን እንደ ሴት ልጅ አትየኝም ወይ? ስትፈልግ አንጠልጥለ የምትወስደኝ፣ ስትፈልግ ወደ ድሮ ሚስት የምትሄድ፣ ስትፈልግ ደግሞ ተመልሰ ወደ እኔ የምትመጣ፣ እኔን እንዴት ነው የምትመለከተኝ? ከኔ ጋር ያለህ ግንኙነት ምንድን ነው ብለሽ ይህንን ጥያቄ ማቅረብ አለብሽ። በእርግጥ የገባሽበት አገባብና ለአብርሽ የከፈልሽው ዋጋ ይህንን ጥያቄ ደፍረሽ እንዳትጠይቂ ሊያደርግሽ እንደሚችል በደንብ እናውቃለን። እና እኔ ወደ ራስሽ በመመለስሽ በጣም ነው ደስ ያለኝ። አንዳንድ ጊዜ አለ አይደለ በቃ ስሜታዊም ሆነን ይሁን የሆነ ነገርም ሆነን ይሁን ብቻ ማያስፈልጉ የማይሆኑ ነገሮችን ለረጅም ጊዜ እናደርጋለን። አሁን ሄርሜላ በእንደዚህ አይነት ሞመንት ውስጥ እንደቆየች ነው እኔ እየተሰማኝ ያለው ማለት ነው። ስለዚህ እንኳን ወደ ራስሽ ተመለስሽ። ይህንን ጥያቄ ግን ያው ነገ እንጠይቃለን ብለሻል። ግን ደግሞ ከሩታ አስቀድመሽ አብርሽን ብትጠይቂው ለዚህ ነገር ከሩታ በተሻለ ከአብርሽ መልስ ብታገኝ ብዬ ነው እንደኔ የማስበው ማለት ነው። ሩታ ደግሞ እኔ እንጃ አይሚን እኔ እንዴትም ብትናገር አይፈረድባትም ሩታ። ምክንያቱም ሄርሜላ ያደረገችው በጣም ብዙ ነገር ስላለ ማለት ነው። እና እኔ እንዴትም ታውራ እንዴትም ሩታ ላይ እንዲህ ነው ብዬ ምናምን እንትን ማለት አልፈልግም። ከዛ ውጭ ግን የተመለከትኩትና ምናልባትም ቪዲዮን እስከ መጨረሻ የተመለከታችሁ ሰዎች በደንብ ልትታዘቡ የምትችሉት ነገር ምንድነው? ከሄርሜላ ይልቅ የአብርሽና የእሷን ግንኙነት ምን ያክል አቤል እንደሚፈልገውና እስከዛሬ ድረስ ከጀርባ ሆኖ ማለት ነው። ሄርሜላ አንዳንዴ ያለ አይደል የሆነ ሩጫ እየሮጥን ደከም እንላለና አሁን ሄርሜላ አብርሽን ለማግኘት በጣም ዋጋ ትከፍላለች። አንዳንድ ጊዜ ደግሞ የአብርሽ ሁኔታ ምናልባትም ደከም ሲያደርጋት ከኋላ ሆኖ ፑሽ የሚያደርግ ሰው ቢኖር ለኔ አቤል ነው ማለት ነው። እና አሁንም ቢሆን የቪዲዮን መጨረሻ የተመለከታችሁ ሰዎች አቤል ምን ያክል ሄርሜላና አብርሽ አብረው እንዲሆኑ እንደሚፈልግ ነው እንደኔ የተረዳሁትና እኔ ለማንኛውም ብቻ እንኳን ወደ ቀልብሽ ተመልስሽ ነው። አሁን ትልቁ ፖይንት እሱ ነው። በደንብ ደግሞ ከዚህ በኋላ ነገሮችን በደንብ ታያለሽ ብዬ አስባለሁ። በተለይ ደግሞ አብርሽን ይህንን ወሳኝ ጥያቄ መጠየቅ መቻል አለብሽ። በቃ እሺ ብሎ ያንቺን ፍቅር መርጦ የሚመጣ ከሆነ ከዛ በኋላ ለሚሆነው ነገር ደግሞ በደንብ ነገሮችን ማስተካከልና ማመቻቸት መቻል አለብሽ። ይሄ ህይወት አይደለም። የምርም አንቺን መርጦ ከሩታ ጋር ተለያይቶ ከመጣ
ልጁን ከማየት ውጪ ከሩታ ጋር እንደዚህ አላስፈላጊ ግንኙነት ውስጥ ሊገባበት የሚችልበት ምንም አይነት ምክንያት የለም። ያንን የሚያደርግ ከሆነ ለአንቺ ክብር እየሰጠሽ አይደለም። ክብር የማይሰጥሽና ለአንቺ ፍቅር እንዳለው የማያሳየሽ ወንድ ደግሞ ለወደፊት ህይወትሽ በየትኛውም አይነት ሁኔታ ሊያዛልቅሽ አይችልምና ትልቁ ፖይንት መሆን ያለበትና ከሩታ አስቀድመሽ መጠየቅ የነበረብሽ አብርሽን ነው ብዬ አስባለሁ ማለት ነው። ለማንኛውም እንዴት ናችሁ? ሰላም አመሻችሁልኝ የኔ ተወዳጅ ቤተሰቦች፣ ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። እንግዲህ ቀሌ ከዚህ ከሄርሜላ ጉዳይ ጋር አንስቶ ሰፋ ያለ ቪዲዮ ሰርችላችሁ ነበር። ያያችሁ ሰዎች አላችሁ። ያው ይሄ ነገር እንደሚፈጠር የሰሞኑን ቪዲዮአቸውን የተመለከተ ሰው በቀላሉ መገመት ይችላል። ምክንያቱም ሄርሜላን ልብ ብላችሁ በእነዚህ 3 ቀን በተሰሩ ቪዲዮዎች በደንብ ለመመልከት ሞክሩ። አለ አይደል ሁሉም ነገር እጅ እንዳላት እንደሰለቻት፣ ምን አይነት ነገር ውስጥ ነው የገቡት ምናምን ብላ የሆነ አለ አይደል የተወዛገበ ስሜት ውስጥ እንዳለች በደንብ ያስተዋውቃል። እንግዲህ ዛሬ ያንን ስሜቷን ነው እዚህ ጋር መታ ለመናገርም ሩታን ለማናገርም እየሞከረች ያለችው ማለት ነው። እና እንዳልኳችሁ ቤተሰብ ይሄንን ጥያቄ ሩታን ከመጠየቅ ይልቅ አሁን ምን ብላ ተመልሳለች? እስኪ እፈልገዋለሁ እንዳትል የአብርሃም ሁኔታ እፈልጋለሁ የሚያስብል አይነት ሁኔታ አይደለም እያደረገ ያለው። እስኪ አሁን ሩታ በየትኛው አይነት አግባብ እፈልጋለሁ ትብል? ቀድመሽ ለአብርሃም ይሄንን ጥያቄ አቅርበሽና ምርጫውን አሳውቆ ቢሆንና ላንቺ ያለው ስሜት ቢታወቅ የዛኔ ሩታ ትክክለኛውን ምላሽ ትሰጣለች። ምናልባትም አብርሃም ሩታን እፈልጋለሁኝ ወደ ልጄ እናት እመለሳለሁኝ የሚል ከሆነ እዚህ ጋር አንቺው ራስሽ እንደዚህ አይነት ችግር ውስጥ እንደከተትሻቸው አንቺው ራስሽ አስታርቀሽ ደግሞ የዚህ ታሪክ አሸናፊ ሆነሽ መውጣት ትችያለሽና ከየትኛውምና ከሩታን ሄዶ ከመጠየቅ በማስቀደም አብርሽን ይህንን ጉዳይ መጠየቅ አለብሽ ነው የኔ ትልቁ ፖይንቴ። ያው ጠይቀሻታል፣ ምንም ማድረግ አይቻልም። እንኳንም እንደዚህ ያደረግሽ በቃ ውስጥሽ ያለውን ስሜት አብርሃም መረዳት መቻል አለበት። እኔ የራሱን ስሜት ሲያከብር እንጂ አንድም ቀን አብርሃም ለአንቺ ስሜት ሲጠነቀቅ አይቻልም። እንግዲህ ከአንቺ ጋር መቀጠል እፈልጋለሁ፣ ለአንቺ ስሜት አለኝ፣ ለአንቺ ፍላጎት አለኝ የሚል አንድ ወንድ የፈለገ የበፊት ህይወት ሊኖረው ይችላል። እዛ ጋር አይደለም አንድ ልጅ 2-3 ልጅ አፍርቶ ሊሆን ይችላል። ግን እንደ አብርሃም እንደዚህ አይነት ነገር እየተመላለሰ አያደርግም። ይሄ ልጅ ለአንቺ ፍላጎት እንደሌለው ነው እኔ በተደጋጋሚ አብርሃም ከሚያደርጋቸው ነገሮች እየተመለከትኩ ያለሁት። አዎ አንቺን ብሎ ትዳሩን አፍርሶ ሊሆን ይችላል፣ አላቅም እኔ። ግን ትዳሩን ጥሎ ቤቱን ጥሎ የወጣበት ትልቁ ምክንያት አንቺ ነሽ። ግን ደግሞ አንቺ ጋር ከመጣ በኋላ የሚያደርጋቸው ነገሮች፣ ለአንቺ የሚሰጠው ሪስፔክት፣ ከአንቺ ጋር ነው ሲባል እየተመላለሰ ከሩታ ጋር የሚሆናቸው ነገሮች፣ እየሄደ እኮ በሯ ላይ ያለቅስ ነበር። እንዴት ከሌላ ወንድ ጋር ትሆኛለሽ ይል ነበር። ይሄን እንዴት ታይዋለሽ? እንደዚህ የማያከብርሽ ለአንቺ ስሜት የማይጠነቀቅ እስኪ አሁን ሄዶ ሩታ በር ላይ ሲያለቅስ ሄርሜላ ምን ይሰማታል ምን ትሆናለች ብሎ ከሚያስብ ወንድ ጋር መቀጠል እኔ እንጃ። ለአንቺ ትልቅ ጉዳት ነው ያለሽ። እኔ በየትኛውም አይነት ይሁን በየትኛውም አጋጣሚ ወደ ሚዲያው መጥተሻል አይደለ? በደንብ ሻይን አድርገሻል። በደንብ ህዝቡ ልብ ውስጥ ገብተሻል። ከዚህ በኋላ አንቺ የራስሽን ህይወት በሚያምር መልኩ ይዘሽ ብትቀርቢ በደንብ በተመልካቾች ዘንድ ጥሩ የሆነ ቦታ እንደሚኖርሽ ምንም አይነት ጥርጥር የለኝም። አሁን ላይ አንቺ የገባሽበት ቦታ ነው በብዙዎች ዘንድም አላስፈላጊ የሆኑ ንግግሮችን እንዲናገሩሽ የሚያደርገውና በቃ ላንቺ ያለኝ ትልቁ መልእክቴ በተቻለሽ መጠን ከዚህ ህይወት ከቻልሽ 10,000 ኪሎ ሜትር ምናምን ሁሉ በትርቂ ላንቺ ይጠቅምሻል እንጂ የሚጎዳሽ ነገር የለም። አሁን ገና አንቺን ወደሚጠቅም ነገር ተመልሰሽ መተሻል። ጭንቅላትሽ አሁን በደንብ መስራት እየጀመረ እንደሆነ ነው እንደኔ የተሰማኝ ያለው። ምክንያቱም በጣም እየናቁሽ እንደሆነ ነው እንደኔ የሚሰማኝ ማለት ነው። እግዚአብሔርን በጣም እየተናቅሽ ነው። ይሄንን ሁሉ የምታደርጊው ደግሞ የማይጠቅምሽ ላንቺ የማያስፈልግ ለወደፊት ፊውቸርሽ ምንም አይነት ተስፋ ለሌለው ፍቅር ዋጋ እየከፈልሽ ስለሆነ ነው የዚህን ያክል እየተናቅሽና ዋጋ እየከፈልሽ አለሽው። አብርሃምን በደንብ ጠይቂው። ምናልባትም እንደለመደው አንቺን ነው የምፈልገው ምናምን ብሎ ሊያታልልሽ ይችላል። ግን ከዛ በኋላ የምትወስጁ ያንቺ አቋም ከዚህ በኋላ ላለው ነገር ወሳኝነት እንዳለው መናገር እፈልጋለሁ ማለት ነው። እናንተስ በዛሬው ቪዲዮ ጉዳይ ምን ትላላችሁ? እንደተለመደው ሐሳባችሁን ኮሜንት ሴክሽን ላይ ማስፈራችሁን አትርሱ ማለት ነው። እወዳችኋለሁ። ይመቻችሁ።